وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به من نشاء من عبادنا وإنك لتهدي إلى صراط مستقيم صراط الله الذي له ما في السماوات وما في الأرض ألا إلى الله تصير الأمور. بسم الله الصلاة والسلام على رسول الله صلى الله عليه وسلم. الحمد لله رب العالمين. هم باያችሁት መልኩ የ2018 የክረምት መርሃ ግብር በእንዲህ መልኩ ባማረ እየተከናወነ ይገኛል። فلله الحمد. ይህም እንደ መስጂዳችን አሊ ኢብኑ አቢ ጣሊብ የሚደረግ የክረምት መርሃ ግብር ሲሆን ከ2016 በመጀመር አልহামዱሊላህ ረቢል ዓለሚን በአማረ መልኩ እስካሁን ድረስ ቀጥሎ ነው ያለው። ከ2016 ጀምሮ በእንዲህ መልክ በሚመጣበት ሰዓት በየአመቱ መሻሻሎችን እያሳየ ይገኛል። አልহামዱሊላህ ረቢል ዓለሚን በተማሪዎቹም በኩል በቁርአናቸውም በኩል በሁሉ ነገር አልহামዱሊላህ ረቢል ዓለሚን አንዱ አመት ከአንዱ አመት የተሻለ ሆኖ አሁን 2018 በዚህ መልኩ አሁን ባያችሁት መልኩ ደርሰናል ማለት ነው። ورأيته بابا لخير جناني ኢንሻአላህ ካሁን ባለ ባለውም ደግሞ እየተሻሻለና እያማረ እንደሚሄድ በአላህ Subhanahu Wa Ta'ala ተስፋ አለ። ሌላው እዚህ የተመለከቷቸው ሁሉም ተማሪዎች እዚህ ጋር የሚገኙት በየፈስላቸው ማለትም በየክፍሎቻቸው ተከፋፍለው ነው ያሉት። ማለትም ለምሳሌ ፈስሉ አቡበክር፣ ፈስሉ ዑመር፣ ፈስሉ ዑስማን፣ ፈስሉ አሊ እስከሚለው ድረስ እያንዳንዱ ተማሪ በየክፍሉ ተከፋፍሎ ነው የሚገኘው። ከአንድ ክፍል ውስጥ በትንሹ ከ30 እስከ 40 ተማሪ የሚገኝ ሲሆን ፈስሉ አቡበክር የምንላቸው ክፍሎች ላይ ነው አልহামዱሊላህ ረቢል ዓለሚን የሐፍዝ መርሃ ግብር የተከናወነ የሚገኘው። ከፈስሉ አቡበክር ተማሪዎች ውስጥ ከ21 ወይ 22 ተማሪዎች መካከል አልহামዱሊላህ ረቢል ዓለሚን ሁለቱ አኽትሞን ያሉት። አሁን አንድ በቁርቢ አኽትማል። አላህ ካለ በዚህ 2 3 4 ወራት ውስጥ አብዛኛው የፈስሉ አቡበክር ክፍል ተማሪዎች ቁርአንን ሙሉ ለሙሉ ሐፍظው የሚጨርሱ ይሆናል بإذن ተዓላ። يريدون أن يطفئوا نور الله بأفواههم ويأبى الله إلا أن يتم نوره ولو كره الكافرون هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله
ليظهره على الدين كله ولو كره المشركون ከዚህ ጋር ተያይዞ በፈስሉ አቡበክር በኩል ሐፍዝ እንዳለው ሁሉ በሴቶች በኩልም ደግሞ ሐፍዝ ወደ 15 ሴት ተማሪዎችም አልহামዱሊላህ ረቢል ዓለሚን ልክ ከነዚህ ተማሪዎች ጋር እኩል በመጀመር አሁን አልহামዱሊላህ ረቢል ዓለሚን ቁርአንን ከግማሽ በላይ ሐፍዘው ይገኛሉ ማለት ነው። አልহামዱሊላህ ረቢል ዓለሚን። ሌላው ፈስሉ ዑመር፣ ፈስሉ ዑስማን፣ ፈስሉ ዓሊ የምንላቸው ክፍሎችም ደግሞ ልክ እነዚህ ቁርአናቸውን ሁሉም እንደየአቅማቸው ቁርአናቸውን እየወሰዱ እየቀሩ ይገኛሉ ማለት ነው። ኢንሻአላህ ከዚህ ክረምት በኋላም ደግሞ ከፈስሉ ዑመር ክፍል ተማሪዎች ፈተናን ተፈትኖ ያለፉ ተማሪዎች ለሐፍዝ መርሃ ግብርም የሚቀላቀሉ ይሆናል። እንደዛው ፈስሉ ዑስማንና ዓሊዮችም በዚሁ መንገድ ቁርአናቸውን ያደቀቁ ይገኛሉ ማለት ነው። ከደርስ ጋር ደግሞ ያለው ነገር አልহামዱሊላህ ረቢል ዓለሚን እንደ አጠቃላይ ፈስሎች ማለት ይቻላል ከሐዲስ ከፊቅህ ከአዳብ ደርሶች ይሰጣሉ። አልহামዱሊላህ ረቢል ዓለሚን ሁሉም ተማሪዎች የሚወስዷቸው ከየፈኑ የተወሰነ የሚወስዷቸው ቂራአቶች ደርሶችም አሉ ማለት ነው። ከዚህ ጋርም ተያይዞ በደርስ ብቻም አይደለም የተለያዩ ፕሮግራሞችም አሉ። ለምሳሌ በዚህ ክረምት የተከናወነ የሚገኘው በፈስሉ አቡበክርና ዑመር ክፍል በኩል የንባብ ፕሮግራም አለ። ተማሪዎች በየቀኑ የሚያነቡት የራሳቸው የተሰጣቸው የቀነ ገደብ ገጾች አሉ። ያን ያነባሉ። በተቀመጠላቸው ቀን መሰረትም ደግሞ ውይይቶች አሉ። በዛ መሰረት ንባቦች እየተከናወኑ ይገኛሉ። አላህ ካለ በቀጣይ መጣውንም ፈስሉ ዑስማኖችን ዓሊዮችን በዚህ መንገድ የሚካተቱ ይሆናል ማለት ነው። በንባብ በኩልም አይቆምም። አልহামዱሊላህ ረቢል ዓለሚን ለልጆች አጠቃላይ ለተማሪዎችም ተንሺጥ በሚሆን መልኩ ስፖርት ፕሮግራምም ተጀምሮ ነው ያለው። ተማሪዎች በሳምንት 2 ቀን በየክፍላቸው በየእድሜያቸው ተከፋፍለው የእግር ኳስ መርሃ ግብር የሚያካሂዱ ይሆናል። ይህም እግር ኳስ ሲባል እንደተለመደው አይነት እግር ኳስ ሳይሆን አደብ በተሞላበት መንገድ እያንዳንዱ ክለብ የእስልምና ሻዓይር በሚገልጽ መንገድ ስም ተሰጥቶት ሁሉም በአማረ መልኩ በአደብ ውድድሮችን እያደረገ ይገኛል። በትንሹ በሊግ 1 እና ሊግ 2 በማለት ተከፍለው ነው ያሉት። ሊግ 1ዶች በውስጡ እስከ 6 ክለቦች አሉ። ሊግ 2 እስከ 3 ክለቦች አሉ። ሁሉም ክለቦች የራሳቸው የሚጋጠሙት እና ነጥብን በዛው መንገድ የተቀመጠላቸው አላህ ካለ የወሩ መጨረሻ ላይ የዚህ ክረምት ሻምፒዮን ቲምም የሚሸለም ዋንጫ የሚያነሳ ይሆናል ማለት ነው። ورأيته بابا لخير جناني ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا
ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب ለዚህ ሁሉ እንግዲህ ያገራልን አላህ Subhanahu Wa Ta'ala እናመሰግናለን። ልክ አላህ Subhanahu Wa Ta'ala በቁርአን ውስጥ እንዳለን ሁሉ አመስግኑኝ ካመሰገናችሁኝ እጨምርላችኋለሁ ነው ያለን። ስለዚህ አላህ Subhanahu Wa Ta'ala እናመሰግናለን። ከዚህ በመቀጠልም ደግሞ በአጠቃላይ ለዚህ ፕሮግራም መሳካት ከላይ ተነስቶ ከኡስታዞች ጀምሮ እስከታች ድረስ ለዚህ ፕሮግራም መሳካት ፕሮግራሙ እንዳማረ እንዲሄድ ይተብብራቸውን ይተወጡ ላሉ ጊዜያቸውን ሰጥተው መስዋዕትነት እየከፈሉ ላሉ በጠቅላላ አላህ Subhanahu Wa Ta'ala ኸይር ጀዛቸውን ይክፈላቸው እያለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። فتلوته ورأيته بابا لخير جناني